ሰላም ጤና ይስጥልኝ ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ለጀማሪዎቹ የሚሆን የአማርኛ ባለ 3 ሆሄ ቃላትን አዘጋጅቼ ይዤላችሁ መጥቻለሁ። ቪዲዮን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን እንግዲህ በተለያዩ ክፍላት ስንመማር ቆይተናል። ዛሬ በዚህ ክፍል ደግሞ በዛሬው ቆይታችን ደግሞ የተቀላቀሉትን በተለይ በዚህ ቪዲዮ ውስብስብ ፊደላትንም በቃላት ውስጥ አስገብተን እንዴት እንደምንጠቀምባቸው በጽሞና አሳያችኋለሁ። ቪዲዮን ከጅማሬ እስከ ፍጻሜ ተከታተሉኝ። እንዲሁም ደግሞ እናንተም ከኔ ጋር አብራችሁ እያነበባችሁ እንድትለማመዱ በአክብሮት ጠይቃለሁ። ኦኬ እንግዲህ እዚህ ጋር የምታዩት የመጀመሪያ ፊደል ሰ ነች። እዛ ይችኛዋ ሚ ናት፣ የመቤት ሶስተኛ ፊደል ነች። እዛ ራ የረቤት አራተኛ ፊደል። ስለዚህ በጋራ ስናነባቸው ሰሚራ 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 ይላል ማለት ነው። ከዛ ወደዚህኛው ስንሄድ ከዚህ ጋር ደግሞ መነች፣ እዚያ ቀጥላ ል የለቤት ስድስተኛ፣ ስ የሰቤት ስድስተኛ፣ የዚችኛዋ ቤት የዚች የሰቤት ስድስተኛ ፊደል ነች ማለት ነው። ስለዚህ እነዚህን በጋራ ስታነቧቸው ምን ያሉ መልስ መልስ መልስ። ከዛ ገ አለች፣ እዚህ ጋር ገ አለች፣ እዚያ ደግሞ መነች። ሁሉም አንደኛ ፊደሎች ናቸው እነዚህ። ገመተ 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 ብለን ቃል እንመሰርታለን ማለት ነው። በጣም ጥሩ። ወደዚህኛው ስንሄድ ከዚህኛም እንዳጋጣሚ ሁሉም ባለ አንደኛ ፊደሎች ናቸው፣ የመጀመሪያ ፊደሎች ናቸው። መሰለ 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 መሰለ። ከዚህ ጋር ስ የሰቤት ስድስተኛ ፊደል አለች። ከዚያ ፋ የፈቤት አራተኛ ፊደል ማለት ነው። ተስፋ ተስፋ ተስፋ። ከዚህኛው ጋር ስንሄድ ጥ ይላል። ጥ የጠቤት ስድስተኛ ፊደል ነች። ጥ ማለት ትም የተቤት ስድስተኛ ናቸው። ጥረት 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 ብለን እናነባለን ማለት። በጣም ጥሩ። ከዚህ ቀጥለን እዚህኛው ላይ ስንሄድ ተ ብለን የምንጠራው ነው። ተ እንላለን። ከዛ ቀጥላ ማ ነች፣ የመቤት አራተኛ ፊደል። ከዛ ረ ተማረ 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 ተማረ። እነዚህ ደግሞ ያው ሁሉም አንደኛ ፊደሎች ናቸው። ደቀቀ 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 ደቀቀ። ከዚህኛው ላይ ስንሄድ ሁ ይላል። የሀ ቤት ሁለተኛ ፊደል ነው። ከዚያ ለ ያለች፣ ከዚያ ት የተቤት ስድስተኛ ፊደል። ሁለት 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 እንላለን ማለት ነው። ልክ እንዲያደረግን ማንበብ መቻልና መለማመድ መቻል አለብን። ኦኬ ወደሚቀጥለው አሁንም ስንሄድ እዚህ ጋር የምታዩት ደ ነች። ደ ዛረ ይላል። ከዛ ጃ የጀ ቤት አራተኛ ፊደል ነች። ደረጃ 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 ብሎ ማንበብ። እነዚህ ደግሞ ሁሉም አንደኛ ፊደሎች ናቸው። በቀለ 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 በቀለ። ይ ይላል። የቤት ስድስተኛ ፊደል። ዞ የዘቤት ሰባተኛ ፊደል። ታ የተቤት አራተኛ ፊደል። ይዞታ 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 ብላችሁ ማንበብ። በጣም ጥሩ። ወደሚቀጥለው አሁን ከዚህ ጋር ስንሄድ እንደ ጠ ይላል። አንደኛ ፊደል ነው። ከዛ ቃ ይላል። ቀ ቤት አራተኛ ፊደል ነው። ከዚያ ሚ የመቤት ሶስተኛ ፊደል። ጠቃሚ 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 ብላችሁ ማንበብ። እዚህ ጋር ደግሞ ወ አለ። ከዚያ ተ እነዚህ ሁለቱ አንደኛ ፊደሎች ናቸው፣ ወይም ደግሞ የመጀመሪያ ፊደሎች ናቸው። ከዚያ ት እዛ የተቤት ስድስተኛ አይደለን። ወተት ወተት ብለን እናነባለን። እዚህ ጋር ደግሞ የምታዩቸው ዮ ይላል። የቤት ሰባተኛ ፊደል ነው። እዛ የሴቤት ሴ ማለት ደግሞ የሴቤት አምስተኛ ፊደል ነች። ፍ የፈቤት ስድስተኛ ፊደል ነው። ዮሴፍ ዮሴፍ እንላለን። ከዛ እዚህ ጋር ዘ እንላለን። ዘ አለን። ከዚያ ማ አለ። ከዚያ ን
ዘመን ዘመን ዘመን። ከተማ የመቤት አራተኛ ፊደል ማለት ነው። ከተማ ከተማ። እዚህ ጋር ጃ ይላል አይደለ? የጀ ቤት አራተኛ። ከዛ ፓ ማለት ደግሞ እቺ ፓ ነች። የፐ ቤት አራተኛ ፊደል ነች። ን የነ ቤት ስድስተኛ ፊደል ነች። ስለዚህ በጋራ ስናነባቸው ጃፓን 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 ይላል ማለት ነው። በጣም ጥሩ። ልክ እያደረግን በደንብ ማንበብ መቻል አለብን ማለት ነው። በጣም ጥሩ። ከዚህ ቀጥሎ ያለውን ጋር ስንሄድ እዚህ ጋር እነዚህ ስታያቸው ሁሉም አንደኛ ፊደሎች ናቸው። ጀመረ ጀመረ ጀመረ። ይሄ የ ይላል። ከዛ ሰ ከዛ ው የሰው እቺ ው የሰው ቤት ስድስተኛ ፊደል ነች። ስለዚህ በጋራ ስታነቧቸው የሰው ይላል። የሰው። እዚህ ጋር ስንሄድ ሰ ይላል። ሰሌ ሌ ማለት የለቤት አምስተኛ ናት። ዳ ይላል። እዚህ ጋር የደቤት አራተኛ ፊደል ሰሌዳ ሰሌዳ ሰሌዳ። ከዚህ ጋር ስንሄድ ገ ይላል። ገ በ ከዛ ያ የቤት አራተኛ ፊደል ነው። ገበያ ገበያ። አመት 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 አመት። ጨ ይላል እዚህ ጋር ጨ ከዛ ዋ የቤት አራተኛ አለን። የተቤት ደግሞ አራተኛ አለን። ጨዋታ 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 ብሎ ማንበብ። በጣም ጥሩ። ከዚህኛው ላይ ስንሄድ እዚህኛው አቅጣጫ ላይ ስንሄድ ደግሞ እነዚህ ሁሉ የምታዩቸው አንደኛ ፊደሎች ናቸው። ሸመተ 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 ይላል። ከዚህኛው ጋር ስንሄድ ነ ይላል። ጋ የገቤት አራተኛ ፊደል ነው። ዴ የደቤት አምስተኛ ፊደል ነጋዴ ነጋዴ። ከዚህኛው ጋር ስንሄድ ከተመ ሁሉም አንደኛ ፊደሎች ናቸው። ከተመ ከተመ ብለን ማንበብ መቻል አለብን ማለት ነው። በጣም ጥሩ። ከዚህ ቀጥሎ ያሉት ደግሞ ስናነብ እዚህ ጋር ያሉት ያችን እንደምታዩት ሰ ይላል። ላ የለቤት አራተኛ ከዛ ም የመቤት ስድስተኛ ፊደል ሰላም ሰላም ሰላም። እዚህ ጋር ዘ ይላል። ማ ይላል። ማ የመቤት አራተኛ ፊደል ነው። ሪ ይላል የረቤት ሶስተኛ ፊደል ዘማሪ 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 ብላችሁ ማንበብ። ከዚህኛው ላይ ስትሄዱ ከ ይላል። ከዛ ጎ ይላል የገቤት ሰባተኛ ነች። ይቺ ኗ ናት። ውስብስብ ፊደል ብለን ያልኳችሁ ናቸው። ይቺ ውስብስብ ፊደል የነ ቤት የነ ዘር ውስብስብ ፊደል ትባላለች። ኗ ብለን እንጠራታለን። ስምንተኛ ፊደል ነች። ከጎኗ 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 ይላል። ከዚህኛው ላይ ስትመጡ ሀ ይላል። ሀሞር ውሃ ነች። ይቺ ሰ ይላል። ከዛ ት የተቤት ስድስተኛ ፊደል ነች። ሀ ሰ ት ሐሰት ሐሰት ይላል። ከዚህኛው ላይ ስንሄድ ቀ በ ጧ ይቺ የጠቤት ውስብስብ ፊደል ወይም ደግሞ ዲቃላ ሆሄያትም ተብሎ ይጠራሉ። ጧ ትባላለች ስሟ። ቀበጧ 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 ብለን እንትላለን። እዚህ ጋር ስትሄዱ ትላለች። የአቤት ስድስተኛ ፊደል ናት። ና የነቤት አራተኛ ፊደል። ከዛ ይቺ የተቤት የተዘሮች ውስብስብ ፊደል እንጣታለን። የተውስብስብ ፊደል ናት። ቷ ትባላለች። እናቷ 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 እንላለን። እዚህ ጋር ደግሞ ስንሄድ ረዳት 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 እንላለን። እዚህ ጋር ይሄ የገቤት ውስብስብ ፊደል ነው። የገ ውስብስብ ፊደል ነው። ጓ ይባላል ስሙ። ስምንተኛ ደረጃ ላይ የምናገኘው ነው። ከደዘሮች ስንቆጥር ጓ ብለን እንጠራዋለን። ጓደኛ ጓደኛ። በጋራ ታነቧቸው እነዚህን ጓደኛ ይላሉ ማለት ነው። ጓደኛ። ከዚህኛው ላይ ስንሄድ ይላል። ከዛ ግ ግ ከዛ ሯ ሯ ግ ሯ ግ ሯ። እች ሯ የረቤት ውስብስብ ፊደል ናት። የረ ውስብስብ ፊደል ነች። ወይም ደግሞ ከረ ዘር ስትቆጥሩ ስምንተኛ ደረጃ ታገኙታላችሁ። እግሯ እግሯ ይላል ማለት ነው። በጣም ጥሩ። ልክ እያደረግን ማንበብ መቻል
አሁን መዝኛው ጋር ስንሄድ እዚህ ጋር እንደምታያቸው አሁንም ታይልና ይቺ ፊደል አለች። ይቺ ፊደል የገ ውስብስብ ፊደል ናት። ጓ ብለን እንጠራታለን። ጓ ገቤቶች ስትቆጥሩ ገጉያ ስትቆጥሩ 8ኛ ታገኙታላችሁ። ይችን 8ኛ ደረጃ ታገኛለች። ጓ ትጠራለች። ተጓዘ ተጓዘ ተጓዘ። እቺ ደግሞ የቀ 8ኛ ፊደል ነች፣ ወይም ደግሞ የቀ ዘሮች ውስብስብ ፊደላት እናታለን። ስለዚህ በጋራ ስናነባች ምን ያሉ ቋንቋ ን የነቤት 6ኛ ነች። ቋንቋ ቋንቋ። ጆ ይሄ የአቤት 6ኛ ነው። ይሄ ጆ ደግሞ የጀቤት 7ኛ ነው። እቺ ደግሞ የቸዘር ውስብስብ ፊደል ወይም ደግሞ የቸ 8ኛ ፊደል ወይም ደግሞ የቸዘር ውስብስብ ወይም ደግሞ ዲቃላ ሆሄያት ናት። ስለዚህ እጆቿ ብለን ተላልፈን እጆቿ እንላለን። ከዚህኛው ጋር ስንሄድ አሁንም ይሄ የበቤት 8ኛ ፊደል ነው፣ ወይም ደግሞ የበ ውስብስብ ፊደል እንጠራዋለን። የበዘር ውስብስብ ፊደል ብለን እንጠራዋለን። ቧ ብለን እንጠራዋለን። ቧ እቺ ንነች፣ ያው ታውቋታላችሁ። ቧ ን ቧ ቧንቧ ቧንቧ። ይሄኛው ደግሞ በ ነው። ከዛ ይሄ የሀ ቤቶች ውስብስብ ፊደል ወይም ደግሞ የሀ ዘሮች ላይ ከሀ ቤት ወይም ደግሞ ከዚህ ብዙሃኑ ሀ ብለን ከምንጠራው ሀ ላይ ወደ ጎን ስንቆጥረው 8ኛ ደረጃ የምናገኘው ነው። ስለዚህ ኋ ይባላል። በኋላ 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 በኋላ። አዛ እና ይሄ የዠ ቤት ውስብስብ ፊደል ነው። የዘ ውስብስብ ፊደል ነው። 8ኛ ደረጃ ላይ ይገኛል። አዛዧ 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 ብለን እናነባለን ማለት ነው። ልክ እንዲያደረጋችሁ እየደጋገማችሁ እየመላለሳችሁ ማንበብ መቻል አለባችሁ። ልክ እንደዚህ ያደርጋችሁ እየመላለሳችሁ ማንበብ ይጠበቅባችኋል። እንደዛ አድርጋችሁ ግን አንብባችሁ መላልሳችሁ አንብባችሁ ያልገባችሁ ነገር ካለና እንዲሁም ደግሞ ሁልጊዜም እንደምለው እንዲሰራላችሁ የምትፈልጉት የትምህርት አይነት ካለም ኮሜንት ሳጥን ላይ ያስቀምጡልኝ። እኔ ሰርቼ ወደ እናንተ አደርሳለሁ። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።